ተፈጠርሻት አንተ እኔን እሷ እሺ አምጣቸው ምን እንዴት አድርጋ እንድትቀበል ይፈልገኝ? እውነቴን ነው። ማንኛውም ምስት ሁለተኛም ትሁን የመጀመሪያም ትሁን ዞሮ በቃ ሁለተኛ ነኝ። መጀመሪያ ራሱ ሚስት አለኝ እኔ ልጅና ሚስት አለኝ። ሁለተኛ ትሆኛለሽ ራሱ ብሏት እሺ ብትለው በጣም አላህን የሚፈሩ ካልሆነ በስተቀር ከገባች በኋላ የመጀመሪያ ሚስቱን እንዴት አድርጋ እንደምታፋታ ነው እንጂ የምታስበው የመጀመሪያ ሚስቱን ተቀብላ አትኖርም። እኔን ከመፈለግ ሱመያ አለች ከማለቷን ብሶ እንደውም እኮ እኔ ብነግረው ሰይድ ስላገኘውለት ሊያገባኝ ሁሉ ይችላል። ስለዚህ ምንድነው ሰይድ ማለት ነው ለሴቶቹ ሱመያ ያለችበትን ከነገራችሁኝ አገባችኋለሁ። ሰይድ ያረጋል አያረግም አይባልም። በቃ ማለቱ እንደማይቀር እርግጠኛ ነኝ። አገባችኋለሁ ሱመያ ያለችበትን ንገሩኝ ብሏቸው ሊሆን ይችላል። እንደው እኔን ፍርፍር ትላለህ እንጂ እንደው አታገኘኝም። እንደው ደስ የሚለው ነገር አታገኘኝም እንጂ እና እኔማ ማለት ነው ሰይድ ራሱ ወይ ሼም ይዞት ወይ ደብሮት አለቀቀውም እንጂ ሰይድ ራሱ አትለቀውም እንጂ አይኔ ሰይድንም ቅጥቅጥ አድርገዋለች። ወይ እኔ ቀርጾ አትለቀውም ብሎ ሰው ምን ይለኛል ብሎ አስቀምጦባት ነው ወይ ደግሞ ያለ ካሜራ ቀጥቅጣዋለች። እንዴ ማለት ምንም ያስተረፈችው ሰው የለም እኮ። እንደው ሰይድ እንደው በቀበቶ ገርፋት ብቻ ዝም የምትል ይመስላችኋል? የሆነ ነገር ማታታረገው አትቀርም። ለማንኛውም አዩ ባያቸው ይመችሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ፍዝት ይበልልኝ። ሰሞኑን ጠፍቻለሁኝ እንግዲህ ማለት ነው። ጥፍት አልኩኝ ቢዚ ሆንኩኝ ማለት ነው። ምትናፍቁኝ እንዳላችሁ አውቃለሁ። ለዛ ነው እና ምንድነው ዛሬ ማለት ነው አዩ በረኪና ይዤላችሁ መጥቻለሁ ማለት ነው። እሷ በሰራችው ቪዲዮ መጀመሪያ ማለት ነው ከሆነ ያልኩት ሱመያን ያገኘናት ማለት ነው። የእውነት ያገኘ ይመስሉኝ በቃ እንዴት እንደደረንኩ ቪዲዮን ሰው አትጠይቁኝ ማለት ነው። ልጅቷ ሱመያን ያገኘናት ምናምን ስትል እና ለካ ነገሩ ፕራንክ ነው። ከዛ ከአዩ በረኪና ማለት ነው ስሟን አዩ በላቸው ወይ ደግሞ አዩ ባያቸው ቢቀየር ብዬ አሰብኩ። ለምን ያገኘችውንም በቃ ሰው የሚሆን አይጥዛ መድፋት ነው። ስለዚህ አዩ ባያቸው በጣም አሪፍ ስም ማለት ነው። ወይ ደግሞ ባያቸው በረኪና አሪፍ ስም ይወጣዋል ብዬ አስባለሁ። እና ለማንኛውም ለምን እንደዚህ እንዳልኩኝ ያያችሁ ትኖራላችሁ፣ ያላያችሁም ካላችሁ እስኪ ትንሽ አብረን ቪዲዮውን እንየው ማውራው እንዲገባችሁ ማለት ነው። ወለጋዋ ልጅ ያልኩሽ ጓደኛዬ ማለት ወልዳ ነበረ። እሷ ለመጠየቅ ቆይ ሄዳለሁ አልሄድም ምናምን እያልኩ እሺ ትላንትና ሄድኩ በአጋጣሚ ልጠይቃት። እሺ ያው እዛው ከመሸኔ ሄድኩት ምናምን ነገር እዛ ቆይቼ እዛ ድሬ ጠዋት ስራ ለመግባት ነበር እኔ እቅዴ። ማን እንዳየው ብታቂ? ማንን አየሽ? 2 ክላስ ተከራይታ መኝታና እንትን አለው ሳሎን። እሺ ሱመያ ከነ ልጆቿ ተከራይታ እዛ እየኖረች ነው። አሁን እኔ ይሄን ልነግርሽ የፈለኩት ለምን እንደው ታውቂያለሽ? እሺ ሰይድ እሷ እየፈለገ ነው አይደለ? አዎ ቢያንስ ሰይድ እሷን ፈልጎ ከሚያገኛት አንቺ ደግሞ ልክ እኔ ሰይድ አንተ እንደፈለግካት እኔም እኮ እየፈለግኳት ነበረ፣ አንተ እንደምትፈልጋት እኔም እየፈለግኳት ነበር፣ እኔም ካንተ እኩል እየተንከራተትኩልህ ነበረ። ይሄንን ግን ሚስጥር አድርጌ ይዤብህ ነው። አይ ይውና ሱመያ እንዳገኘሻት አድርገሽ አንቺ ብዙ እንደለፋሽ አድርገሽ ለሰይድ ይሄው ሱመያንም ልጆችህንም አግኝቼልሃለሁ የኔ ውድ ባል ስትይ ነበር። አንቺ ግን ምን አልኩ? የሱ ደስታ ያስደስተኛል። የሱ ደስታ የሚወደውን ወዳለው ገመቹ ሰነገመቺሳ ዋን ሰይዱን ጃለቱን እንጃለ ዳፊ ጀቻ ያስደስተኛል። የሱ እንትን ያስደስተኛል። ግን ደግሞ እንደዚህ እንዳሰቃየችው ትሰቃይ። እሷን መሰቃየት አለባት ማግኘት የለባት። አገባሽ ለምን እንደዚህ አይነት ጥያቄ የምትጠይቂ? ማለት ትገልጪ እሺ አኩ ማይሰት ጆርሲት ለሰይድ አልደወልሽም አይደለ? አልደወልኩም። አፍሽን ይዘሽ እንዳትደውይለት ብትደውይለት እገልሻለሁ። ቀጥ ብለሽ ወደ ቤትሽ። ኧረ እባክሽ እና ባንቺ ብሶ ነው ጭራሽ እንደዚህ የምትይኝ? ስንት ዋጋ ከፍዬ እንደመጣው ብታይ ይሄን ባላልሽኝ ነበረ። ዋጋ አዩ እኔ ላንቺ አዝኝ ስለምወድሽ ነው እንጂ እኔ እኮ ካንዳንድ ደውዬ ለሰይድ ሰይድ እዚህ ጋር ነህ ና ብለው ይመጣል። ምን እንደሚያደርግ ታውቂያለሽ? እንደው ሳስበውማ እኔ ራሱ ሲሳርጎ የሚያገባኝ ይመስለኛል። ሆዶን ሳይ ወላሂ አዩ ማታታ እንጀታ ሄማ አዩ ቢሆን ሳይ
ሳይሆን አላስተረፈቻትም። አመታቷ ወላሂ አጣፋቻት እዛ ማለት ነው። ወያዩ እኔ ግን አሁን ማለት ነው እያሳዘነችኝ ያለችው አዩ ናት። የመጡት ሴቶች ሁሉ ሰይድ እኮ እንዲህ ብንለው ያገባናል ነው፣ ሰይድ ያገባናል ነው። እኔስ በደህና ጊዜ ተገላግያለሁ፣ ግን አሳዘንሽኝ። አሁንም እቺ እኔ ማግባይ ብለው እኮ ያገባኛል አለች። ስለዚህ ያው እንግዲህ ዝም አዩዬ እውነት ለመናገር ከሆነ ማለት ጓደኛሽ ከሆነ አርቀት እንደው ዝም ብላ ከመሬት ተነስታ አግባይ ብለው ያገባኛል አትልም። ሰው መጀመሪያ እንግዲህ የሆነ ነገር ከሌለው ከመሬት ተነስቶ እንትን አይልም። ይሄኔ እነሱ ፕራንክ ሲያደርጉ አመልጧት ነው እንጂ በብሏት ሊሆን ይችላል። ለማንኛውም ግን ማለት ነው እውነት አዩ ጎበዝ ነች። እቺ ገባታ ነው አጥፈጠፍሻት። ምን ያረክሽ ነው? ቶሎ ተወይ። አሪያንቱ ምን እየሰራሽ ነው? እቺ ባግ እያባረርኳት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል እያልን ዛሬ ከማን ጋር የመጣ ነው? እስኪ ሰላም ቢያቸው። ሰላም እንዴት ናችሁ? ሰላም ይብዛላችሁ። ቤዛ ነኝ። ኦኬ ቤዛ ትባላለች። እንግዲህ የነ አዩም ጓደኛ ነች። ያው ብዙ ጊዜ ትውሌም አላያችኋትም እና ዛሬ በምንድን ነው የመጣ ነው? ዛሬ እኔና ቤዛ ሆነን አዩን ልንፈትናት ነው። በብዛት እሷ ወደ አዲስ አበባ ስለምትኖር ቤዛ ስለምትንቀሳቀስ በቃ ትክክለኛው ለዚህ ፈተና የምትሆነው እሷ ነች ብዬ ከቤዛ ጋር ተገኝተናል ማለት ነው። እሱም ምንድነው ካላችሁ አዩን እንዴት ነው የምንፈትናት? ቤዛ አዩን ደውላ ጠርሳታለች። እንደዚህ አይነት ቦታ ላይ ሰፈራችሁ ውስጥ ነው ያለሁት እኔ ብላት፣ አሁን እዚሁ አዳማ ውስጥ ነው ያለነው እኔና ቤዛ ማለት ነው። እና አዩንም ጠርሳታለች። አስቸኳይ ጉዳይ ነው በጠዋቱ እንቅልፏ እንደተነሳችው አሁን ጠዋት ነው ገና በጠዋቱ ነይ ብላታለች ማለት ነው። እኔም ደግሞ ከቤት ወጥቻለሁ፣ እኔ የምሄድበት ቦታ አለ ብዬ ወጥቻለሁ፣ ወደ ቢሮ ሄዳለሁ ብያት ወጣይ ማለት ነው። ስለዚህ ዛሬ አዩን ምን ማለት ነው የምንፈልገው እኔና ቤዛ ተስማምተን ምን ፈትናት ፈተና ስለ ሱመያ ነው። ለምሳሌ እኔ ሱመያን እየፈለኳት እንደሆነ በጣም እየለፋው ልጆቼንም ሱመያንም እየፈለኩኝ እንደሆነ እሷም ታውቃለች። እሷን ትቻት ከሀገር እየዞርኩኝ ሳልተኛ ሳላድር ምን ሳልበላ ሳልጠጣ እየዞርኩ እየፈለኳት እንደሆነ አዩም ድካሜን ታውቃለች፣ ልፋቴን ለምን እንደምለፋ ታውቃለች። ስለዚህ ምንድነው ያሰብኩት እኔ ሱመያ ያለችበትን አዩ ድንገት ብታያት መንገድ ላይ እንኳን ብታያት ወይ ሱመያን ብታገኛት የሆነ ቤት ውስጥ አዩ እኔና ሱመያ እንድንገናኝ ትፈልጋለች ወይስ አትፈልግም የሚለውን በአካል እንደዚህ በአፍ ምናምን ብጠይቃት መልሷን አላውቀውም ምን እንደሆነ ምናልባት ወይ እንደሚፈልግ ሰውም ልትሆን ትችላለች። እና አሁን ምንድነው ያሰብኩት አዩ እኔ ሱመያ እንዳገኛት ትፈልጋለች ወይስ አትፈልጋትም የሚለውን ቤዛ ጠራትና ካሜራው እንደተደበቀ ሆኖ ራቅ ብላ ታወራታለች። ምን መሰለሽ ያሰብኩት ትላታለች። ትላንት አዲስ አበባ አድሬ እዛው ነበርኩኝ። ስለዚህ ከዛ በጠዋቱ ነው ሮጬ የመጣሁት። ምክንያቱም ቤዛ ለአዩ ትላታለች ከጠራቻ በኋላ አዩ እንዴት ነው የሱመያ እና የሰይድ መገናኘት ያስደስትሻል ወይ? ምን ታስቢያለሽ ሁለቱ ቢገናኙ ምናምን የሚለውን ጥያቄ ጠይቃትና በደንብ አድርገሽ ከጠይቅሻ በኋላ አዎ ፈልጋለሁ ማለት ትችላለች ወይም አልፈልግም ትችላለች። ልጆቹን ቢያገኝ ሰይድ ያስደስትሻል ወይ? ከሀገር እየዞረ ነው ለነሱ ብሎ እየለፋ ነው። ምን ይመስልሻል ቢገናኙ ሁለቱ ምናምን ትያትና መልሷን ከሰማች በኋላ ምን ትላታለች? እንግዲህ ጓደኛ ቤት ትላንትና ሄጄ እዛ ድንገት ሱመያ ቤት ተከራይታ አዲስ አበባ ውስጥ ያለችበትን ቤት ስላወቅኩት ስለዚህ ለሰይድ ደውለሽ ትጠሪዋለሽ። ከዛ አንቺ ትወስጂውና ሰይድ አንቺን እንዲያምንሽ ወስደሽ ሰይድን ሰርፕራይዝ ታደርጊዋለሽ። ሱመያና ልጆቹ እንዳሉ ትነግሪዋለሽ። ምን ይመስልሻል ብለሽ ነው ጠይቃት ማለት ነው። ስለዚህ አሁን አዩ ቶሎ መታ እዚህ ጋር ሳትያን ከአዩ ጋራ ስትመጣ ትጠይቂያታለሽ ማለት ነው። በደንብ አድርገሽ ትጠይቂያታለሽ። ከዛ ውጤቱን ከሰማሽ በኋላ ያው ሰይድን ትጠሪያታለሽ። ትጠራኛለሽ አጠራኝም እና አዩ ዛሬ እኔን ጠርታኝ ሰርፕራይዝ ልታደርገኝ ከልጆቼ ልታገናኝ አስባ ደውላልኝ እሺ ብላ መመጣ ከሆነ ለአዩ ኃይለኛ ሰርፕራይዝ አለኝ። ውድ የሆነ ጊፍት አለኝ ማለት ነው እና እስከ መጨረሻው ከኛ ጋር ቆዩ። አያዩ ባያቸው ጊፍት አመለጠሽ። ይሄኔ ወይ መኪና ይሆናል ወይ ወርቅ ይሆናል ወይ አይፎን ሊሆን ይችል ነበር። አመለጠሽ ግን ማለት ነው። ለማንኛውም ግን ማለት ነው እንደዚህ አሪፍ ነው። ከሚስት ጋር ስትቀመጥ እርፍ ብለህ እኔም ሳትፈልገኝ ስትቀመጥ እንደዚህ ቆንጆ ነው። ግን ያው ለሳይድ ምንድነው ማለት ፈልገው እዚህ ጋር
አንተ እኔን እሷ እሺ አምጣቸው ምን እንዴት አድርጋ እንድትቀበል ይፈልገን? እውነቴ ነው። ማንኛውም ምስት ሁለተኛም ትሁን የመጀመሪያም ትሁን ዙሮ በቃ ሁለተኛ ነኝ። መጀመሪያ ራሱ ሚስት አለኝ እኔ ልጅና ሚስት አለኝ። ሁለተኛ ትሆኛለሽ ራሱ ብሏት እሺ ብትለው በጣም አላህን የሚፈሩ ካልሆነ በስተቀር ከገባች በኋላ የመጀመሪያ ሚስቱን እንዴት አድርጋ እንደምታፋታ ነው እንጂ የምታስበው የመጀመሪያ ሚስቱን ተቀብላ አትኖርም። እኔ ወንዶች 2 እና 3 ሚስት ያላችሁ እንዴት እንደምታስቡ ራሱ እኔ ማለት በእናንተ ጭንቅላት ውስጥ አንድ ቀን ባድር ደስ ይለኛል። እንዴት አድርጋችሁ አይምሮአችሁ ውስጥ ሚስቶቻችን እናንተ ያኔ እኔ የወደድኩትን እሷ ትውደድልኝ በቃ እንዴት አድርጋችሁ እንደምታስቡት እኔ እንጃ ነው ያላቀ። ይህ ከሰው አይምሮ ራሱ የሚገባ ነገር እኮ አይደለም። እንደ ትክክለኛ እንደ ሰው ካሰብ ነው እንዴት ነው አንድ ሴት ጣውንቷን የባሏን ሚስት ልትወዳትና ልትቀበላት ወይ እንዳንድ ጓደኛ ሊሆን ይችላል ወይ ምናልባት አይኖርም ማለት አይደለም ይኖራል። እንደ ጓደኛ ተስማምተው ሊኖሩ ይችላል። የሆዳቸው በሆዳቸው አድርገው ማለት ነው ለሰው ሊኖሩ ወይ ደግሞ የእውነትም ሊኖር ይችላል። አላህን የሚፈሩ በቃ አላቅም ብቻ ሊኖር ይችላል። ግን ሁሉም ሰው ነው ማለት ደግሞ በጣም ይከብዳል። በዛ ላይ ደግሞ እንዳዩ አይነት ሴት እንኳን አዩ እብዷ ትቀርና እኔ አሁን አዩ ብጠፋ ባያት እኔና ሰይድ አንድ ላይ ብንኖር እና አዩ ብትጠፋ ባያት ላልናገር እችላለሁ። ለምን እናገራለሁ? ትጥፋ ብዬ ነው ቁጭ የምለው እንዴ። እንደውም አሪፍ ነው የምለው። ስለዚህ አዩ ያደረገችው ነገር ትክክል ነው ብዬ ነው የማስበው። ልጅቷ ሄዳ እኔን ከመፈለግ ሱመያ አለች ከማለቷን ብሶ እንደውም እኮ እኔ ብነግረው ሰይድ ስላገኘውለት ሊያገባኝ ሁሉ ይችላል። ስለዚህ ምንድነው ሰይድ ማለት ነው ለሴቶቹ ሱመያ ያለችበትን ከነገራችሁኝ አገባችኋለሁ። ሰይድ ያደርገዋል አያደርግም አይባልም። በቃ ማለቱ እንደማይቀር እርግጠኛ ነኝ። አገባችኋለሁ ሱመያ ያለችበትን ንገሩኝ ብሏቸው ሊሆን ይችላል። እንደው እኔን ፍርፍር ትላለህ እንጂ እንደው አታገኘኝም። እንደው ደስ የሚለው ነገር አታገኘኝም እንጂ እና ልጆቹ ራሱ ካፋቸው የሚጠቀሙት ነገር በጣም እንትን ይላል። ስለዚህ አዩ ትክክለኛ መልስ ነው። በቃ እንዲህ ስትላት እሷን ሱመያን ማግኘት አልፈልግም አንቺም ሂጂ ብላ ቅጥቅጥ አድርገቻት። እኔ አዩዋም ለኔ እንትን ነው እኔ በኔ ላይ በጣም ንዴት አላት። ብታገኘኝ ሁላ እንደዚህ አድጋ የምትቦጫጭረኝ ምናምን ሲፈጠር ከኔ ውጪ ያልመታችሁ ሰው አለ እንዴት ብለ እኔ ብቻ እኮ ነው የቀረው። እንደው ብታገኘኝ ቡጭጭጭቅ የምታደርገኝ ሁላ አይመስለኝ ከንዴቱ የተነሳ ማለት ነው። ግን እንደው መናደድ ያለብኝ እኔ ነኝ እንጂ እሷ አይደለችም። ለምን እሷ ስለሆነች። ሁለተኛ እኔ የመጀመሪያ እንደመሆኔ የልጆች አባት እንደመሆኑ መናደድ ያለብኝ እኔ ነኝ። ግን ተገለባብጣ ተገልብጣ አዩ ባያቸው እኔ ጋር ነው የምትናደደው፣ በእኔ ላይ ነው የምትናደደው። ስለዚህ እውነት ለመናገር ከሆነ አላህ ብርታቱን ይስጥሽኝ ማለት ነው። እውነቴን ነው። እኔ በደህና ጊዜ በአንቺ ምክንያት በአንቺ ሰበብ ተገላግያለሁ። ያው እኔ ለፈን ያክል ነው እዚህ ጋር መጥቼ እንትን የምሰራው እንጂ እኔ ሰይድ አንድ አገባ 2 አገባ ሴቶቹን አግቡኝ ያላቸው ሴቶች እየተከተሉ ሰይድን አግባኝ ያሉት እኔ አያገባኝም ማለት ነው። እና ለማንኛውም ግን ለአንቺም ልብ ይስጥሽ፣ ውለድ፣ እውነት ውለጅ። እኔ የእህትነት ምክር እንደዚህ የምትሆኝለት ከሆነ እንደዚህ የምትወጁ ከሆነ እንደዚህ በቃ የመጣውን ሁሉ ሰው እንትን ከምት ውለጅ። ምናልባት እኮ ሲወልድ እሱም ይረጋጋል፣ አንቺም ልብሽ ይረጋጋል። እውነቴን ነው። ልጅን የመሰለ ነገር በዚች አዱንያ ላይ የለም። በቃ አላህ የሚሰጠን ስጦታ ለየት ያለ ስጦታ ነው እና ልጁ ልጅ እኔ የትነት ነው እንደ ጣውንት ምናምን ሳይሆን እኔ አሁን መከርሽ የትነት ነው። ስለዚህ አይዞሽ፣ እኔ ሰይድን ላንቺ ትችልሻለሁ። እሺ እኔ በቃ ተጠቀሚበት እንደፈለግሽ። እንደዚህ ፍሪጅ ውስጥ ቁጭ እያደረግሽ ከፈለግሽ ቀስ እያደረግሽ ስሪ። ለአመት ለ2 አመት እንዲበቃሽ አድርገሽ ማለት ነው። ለማንኛውም ማለት እንግዲህ የዛሬ ቪዲዮ ይህንን ይመስላል። እኔ ግን ማለት ነው እዚህ ቪዲዮ ላይ በጣም ያሳቀኝ ነገር ምንድን ነው ልጅቷ በቃ ደግሞ ዱላዛ ሰይድ ምን እያደረግሽ ነው ሲላት እችን በግ እያባረርኩ ነው አለች። ሳያት ማለት ነው አንዳንዴ አዩ በጣም የዋህ ነገርም ትመስለኛል። ዝም ብላችሁ ስተት በጣም የሆነ የዋህ ነገር አትመስላችሁ? የሆነ የዋህ ነገር ትመስላለች፣ ግን
ቀውስ ናት እንጂ የዋህ ነገር ትመስላለች። በቃ ስታወት በቃ ማለት ይሄ ማገናዘብ አዙሮ ማሰብ ምናምን ያለ አዙሮ ማሰብ የሚባል ነገር የለም። ምናልባት ፕራንክ ነው ብላ ይሄ መከራከር ምናልባት ድንገት ቢሆንስ አሁን እሷ ዩቲዩበር ናት፣ የራሷ ዩቲዩብ አላት። ሰይድ ዩቲዩብ ላይ ያሰራታል። እኔ ሪያክሽን ሰራበታለሁ ወጥቼ ያኔ እስካሁን ድረስ ያልነቃች ናት ማለት እኔ አሁን የሆነ ሰው መጥቶ መንገድ ላይ እንደሷ የሆነ ነገር ቢሉኝ አይደለም እጀላነሳ መጥፎ ቃል አልናገርም ቢያንስ ሊሆን ይችላል የሚለውን ነገር ከአይምሮ ያስገባሉ። ምናልባት ካሜራ ሊኖር ቢችልስ ወይ ደግሞ እኔ የምናገረው ለመታዘብ ቢሆንስ በጣም ነው እንትን የምለው እውነት ለመናገር እዚህ ራሱ አሁን ስኖር ማለት ነው አብሬያቸው የምኖራቸው ሰዎች የሆነ ነገር ሲተሉ አላምንላቸውም። አይ ዩቲዩበር ነገር ነው የሚሉኝ ማለት ነው። አንቺ እውነታቸውን ነው በቃ እንደ የሆነ ነገር ሲሉ በቃ ድርቅ ነው ባሽ የምራችሁ ነው ምናምን እንላለን። ወይ ደግሞ እንደ እናንተ እየቀረጻችሁ ነው ምናምን ማለት አይቀርም ማለት ነው። እንኳን ይቅርና ዩቲዩበር የሆነ ሰውማ የማይታሰብ ነው። እና እሷ ምንድነው አሁን ባሏ ዩቲዩበር ነው እሷ ዩቲዩበር ሆና በቃ አዙራት ታስብ የሆነ ሰው መጥቶ ይበላት የሆነ ነገር ይበላት። እኔ ለነገሩ እኮ ማለት ልጅቷ በጣም ጠሽ መሆኗን የምታውቁት ማለት ነው ከዛች ያቺኛዋ ጓደኛዋ ምላሳ የምትጣጣዋ ማለት ነው የወሸን ውስጥ የእሷ ልጅ ምንም አያዝልኝም። እሷ እየመጣች ነው የሆነ ነገር ልትለኝ ነው ብላ ራሷ በራሷ እጅ እንግዲህ አያንቱ ካሜራ አስቀምጣ ስታወራት ምናምን እያወራቻት እንደ ቀልድ እያደረገች የሆነ ነገር ቦግ ሲልባት እዛ ቅጥቅጥ አድርገቻት ልጅቷ። ሰው ራሱ አስቀምጦ እንትን ይላል። እኔማ ማለት ነው ሰይድ ራሱ ወይ ሼም ይዞት ወይ ደብሮት አለቀቀውም እንጂ ሰይድ ራሱ አትለቀውም እንጂ አይኔ ሰይድንም ቅጥቅጥ አድርገዋለች። ወይ እኔ ቀርጾ አትለቂውም ብሎ ሰው ምን ይለኛል ብሎ አስቀምጦባት ነው ወይ ደግሞ ያለ ካሜራ ቀጥቅጣዋለች። እንዴ ማለት ምንም ያስተረፈችው ሰው የለም እኮ እንደው ሰይድ እንደው በቀበቶ ገርፋስ ብቻ ዝም የምትል ይመስላችኋል? የሆነ ነገር ማታታረገው አትቀርም። ለማንኛውም አዩ ባያቸው ይመችሽ፣ ቀጥቅጣቸው እያልሽ ማለት ነው። እኔን እንግዲህ ካንቺ ራቅ ያደርገኛልና ያመሰገንኩኝ ቁጭ ብዬ በሩቁ ሪያክሽን እንሰራለሁ። ምን እንግዲህ አንቺ ባያቸው እኔ ገብቶ ሪያክሽን እንሰራለሁ። ከቤተሰቦቼ ጋር እንወያይበታለን ያንቺን ጉዳይ ማለት ነው ቀስ በቀስ እና ለማንኛውም የዛሬ ቪዲዮ ይህን ይመስላል። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት የዓለም ዳርቻ አላህ ይጠብቃችሁ፣ ሰላማችሁን ያብዛው እያልኩኝ ሰላም አለይኩም ወራህመቱላሂ ወበረካቱ።